ወጣ ያለ ነገር ይታያል። ዛር እንደያ ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። ኦርቶዶክስ አመንታ አማራ ሚት በሃይማኖት ቀልድ የለም። አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥቷል። አትሌቶቹ መካን ቦታ እዛ በአስተዳዳሪነት ነው የምሰራው። ሰላም ጤና ይስጥልኝ። ውድና የተከበራችሁ አዳምቲ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ሰሞኑን በማህበራዊ ሚዲያ ሲንሸራሸር የነበረ የአንድ የማህሌት አገልጋይ አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት በማህሌት ላይ በዝማሬ በወረብ እጅግ በጣም በተመስጦ ሲያገለግሉ የታዩ አባት ነበሩ። ሁሉም ሰው እንዳያቸው ተስፋ አድርጋለሁ። ነገር ግን ይሄ የሽብሸባ ሁኔታው በመላው ኦርቶዶክሳውያን ማለት ባይቻልም በከፊሉ ኦርቶዶክሳውያን ዘንድ ይህ አሸባሸብ ከያሬዳዊ አሸባሸብ ወረብ ጋራ ይሄዳል ወይ አይሄድም ወይ? ወጣ ያለ ነው፣ የተጋነነ ነው፣ ትንሽ ትከሻ መነቅነቁ አግባብ ያለው አይደለም የሚሉ ኦርቶዶክሳውያን ሀሳብ ይዘው ቀርበው በማህበራዊ ሚዲያ እንደው ሲፋጩበት ነበር ማለት ይቻላል። የተወሰኑት ደግሞ በተመስጦ ነው፣ እንደ ቅዱስ ዳዊት በመንፈሳዊ ተመስጦ እያገለገሉ ነው፣ ከልባቸው ስለሆነ ነው እንጂ ሌላ ችግር የለባቸውም በሚል በሁለት ጎራ የተከፈለ ሀሳብ ይዘው የመጡ ሰዎች ነበሩ። እነዚህን ሰዎች የሚያስታርቅ ሀሳብ መጥቷል። ዛሬ በአካል ተገኝተው ተቀርጸዋል፣ ምላሽም ሰጥተዋል። እንከታተል። አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥቷል። ይሄ ማህሌት እንግዲህ አንዳንድ ጥያቄዎችን አስከትሏል። ልጅነት ጀምሮ ቢያንስ 90ዎቹ ጀምሮ በቅኔ ቤት ነው ማቃቸው። የኔታ እንቅስቃሴ ትንሽ በዛ አለ፣ ለምንድን ነው የሚሉ ኦርቶዶክሳውያን ተነስተው ነበረ። እንቅስቃሴው ለዘብ ቢል ለስለስ ቢል ማናቸው ምንድናቸው? እንግዲህ ዛሬ ሊቃውንቱን ሰብስበናል። ተሰብስበዋል። ሊቃውንቱ ራሳቸውን ያስተዋውቃሉ። ዋናው ነገር ግን ዛሬ የተሰበሰብንበት ምክንያት የቅዱስ ሚካኤል ዓመታዊ ክብረ በዓል ሁላችንም በአርሲ ሀገረ ስብከት ነበር። በአርሲ ሀገረ ስብከት ደግሞ በታላቅ ትሕትና የሚያገለግሉ አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥተዋል። ይህንን ጉዳይ ከሊቃውንቱ ጋር እንነጋገራለን። ሊቃውንቱ በመጀመሪያ ራሳቸውን ያስተዋውቃሉ። እንኳን ደህና መጣችሁ አባቶቼ። እንኳን ደህና ጠበቃችሁ። እስቲ ስሞትን ያስተዋውቁ አባቴ። እኔ መላከ ታቦር መምህር ክንፈ ርግብ እባላለሁ። በአርሲ ሀገረ ስብከት የሊሙና ቢብሎ ወረዳ ቤተ ክህነት በቆጂ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ታላቁ አንጋፋው የአትሌቶቹ መካን ቦታ እዛ በአስተዳዳሪነት ነው የምሰራው። እንግዲህ ያው እግዚአብሔር እስከፈቀደ ድረስ ኃይሉም ጥበቡም የእግዚአብሔር ነው። ይህን ይመስላል። አዋሽ መልካሳ ድረስ መጥተው ማህሌቱን ሲያደምቁት ነበረ። ይሄ ማህሌት እንግዲህ አንዳንድ ጥያቄዎችን አስከትሏል። ሊቀ ሊቃውንት ቀለም ወርቅ መጀመሪያ ምንድነው የተፈጠረው የሚለውን ነገር ያብራሩልንና አባታችን ደግሞ ያለውን ነገር ያስረዳሉ ማለት ነው። የኔታ እንቅስቃሴ ትንሽ በዛ አለ፣ ለምንድን ነው የሚሉ ኦርቶዶክሳውያን ተነስተው ነበረ። በዛው አጋጣሚ ደግሞ ክርስትናውን 100% አይደለም 50% የማያውቁት ደግሞ ለትችትም ተነስተው ነበረ። ሌሎቹ ክርስቲያኖች እንቅስቃሴው
ለዘብ ቢል ለስለስ ቢል በዛ ልክ ባይሆን ባይጎላ የሚሉ ደግሞ ሊቃውንት ተነስተዋልና የሁሉም መልካም ነው። የጠላትም መኖር ይሄ ከልክ ያለፈ ትችትም ጥሩ ነው፣ ያነቃል፣ ያጠነክራል። ደህናውን አስተካክለን ሌላውን ንቀን እንድንተወው ያደርገናል። የጠንካራዎቹ ክርስቲያኖች ኮሜንት ደግሞ ራስን ለማረም ለማስተካከል ለማቅናት በትህትና የምናደርጋቸው ነገሮች ምናልባትም እላፊ ከሆኑ እነሱን ለማስተካከል ስለሚጠቅም በዚህ መልክ የተነሱ ኮሜንቶች አሉ። ዩቱብ ላይ ቲክቶክ ላይ አጋጣሚ ተለቆ ነበርና ዘመኑ የሚዲያ ስለሆነ ብዙ መምህራን ብዙ ሊቃውንትን ጠይቀውናል። ማን ናቸው? ምንድን ናቸው? አብረህ ነበርክ የሚል ሁሉ ተነስቶ ነበርና አዎ አጋጣሚ እግዚአብሔር ፈቅዶ የቆሎ ትምህርት ቤት ጓደኛዬ ወንድሜን አባቴን አገኘው። አሁን መምህር ናቸው፣ ያቋቋም መምህር አስተዳዳሪ ናቸው ስል ሁሉም አልጠበቁም ነበር። በዚያ መልክ የሚዲያ ራትኛ ስለኛ አውሩት ራት የሚበላ እሱ ችግር የለም። ለሰዎች ራት መብያ ምክንያት ከሆነ መታደል ነው። ያደለው ከኪሱ አውጥቶ ይረዳል። ነገር ግን የሚስተካከል ነገር ካለ ደግሞ ነገር እንስተካከልበት፣ ከዛ በቪዲዮ ልናቀርብ፣ ከዛም ቀጥሎ ራሳችን የታ ደግሞ ላይቭኛ ፕሮግራም ላይ እየገቡ በወረብ እንዲያገለግሉን እንደውም የኛ ማህበር አባል እናደርጋቸዋለን ብለን የጨረስን ምዕመናን አሁን ደግሞ የኔታ ከነፈረግብን አግኝተናቸዋል። ያቋቋም መምህር ናቸው። ያው ነገሩ አልቀና ብሎ አካባቢው አልሆነ ብሎ እንጂ ጉባኤ ተክለው አቋቋም ማስተማር የሚችሉ ደቀ መዛሙርት ማምረት ማስፋት የሚችሉ ነበሩ። ግን ነገሮች አልሆኑም። እንኳን ደቀ መዝሙር ማፍራት በዚህ ዘመን ራስ መኖርም ሰማዕት ሆኖ መኖር ስለሆነ ከራሳቸው ካሉ ራሱ ከበቂ በላይ ስለሆነ ይበቃናል። አመሰግናለሁ መምህር። መልካም ውድ ኦርቶዶክሳውያን በመላው ዓለም ይህንን ሚዲያ የምትከታተሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን መልእክት ለዓለም ሁሉ እንድታዳርሱ በዚህ አጋጣሚ እጠይቃለሁ። ይንታይ አሁን እርስዎ ኖት መጀመሪያ ምንድን የተማሩት? ከዛስ እንዴት መጡ? የተማሩበትን ትምህርትና ያለውን ነገር ይነግሩኛል። በመጀመሪያ በእውነት በዚህ መልክ ስለተገናኘን እግዚአብሔርን በእውነት ክብር ምስጋና ይግባው እላለሁ። እንግዲህ ጸጋና ስጦታ ልዩ ልዩ ነው። ለሁሉ የሚሰጠው ጸጋ እግዚአብሔር ብዙ ጸጋ አለው። ስለዚህ እኔ መነሻዬም መሰረቴም እናቴ ቅድስት ቤተ ክርስቲያን ናት። በቆሎ ትምህርት ቤት በተለያየ ጉባኤ ቤቶች ያለውን ነገር ተሳትፌ መንፈስ ቅዱስ በጸጋ ባደለኝ መልክ ያለውን ነገር ከፊደል ቆጠራ ጀምሮ እንግዲህ ከዛ መልክ ያሳደገችን የመገበችን እስከዚያ ያደረሰችን ቅድስት ቤተክርስቲያን እሷ ናት። ሀገራችን በረሃማ ቆላ ነው። ደሳሳ ጎጆ ቤተክርስቲያን ነች። የሆነት መነሻዬና ሰማዕቱ ቅዱስ ጊዮርጊስ ነው የልጅነቴ መሰረቴምና የቆሎ ትምህርት ቤቴን በአግባቡ ተማርኩኝ። በረሃ ለበረሃ ሄጃለሁ፣ ተንገላትቻለሁ። የቤተክርስቲያን ሀብቷን መቼም ሁሉን ባልጨርሰውም እግዚአብሔር በሰጠኝ መጠን ያው አባቶቼ ያወረሱኝን ሃይማኖታዊ ትውፊት የድጓውንም የቅኔውንም ያቋቋሙንም በአግባቡ ተሳትፌያለሁ። እንግዲህ ከዛ መሰረት ጀምሬ ስቀጥል አቋቋም ነው ያስቀደምኩት። መጀመሪያው ዜማ ጾመ ድጓ ሞክሬ ከዛ በኋላ ወደ አቋቋም ቤት ገባሁኝ። ያንን በአግባቡ አስኬድኩኝ። አቋቋም የተማርኩባቸው በእውነት የኔታ ልዑል ይባላሉ። መሰረቴ በመርሃ ቤቴ አውራጃ በዛ ወረዳ ናቸው ያሉት፣ አሁንም አሉ። እንግዲህ ይህንን ስል ከ78 ከ82 ጀምሬ ነው እናንትን ስል አይነ ስውር ናቸው፣ መምህር ናቸው፣ ሊቅ ናቸው። ወደ 600 ተማሪ ከዛም በላይ ነበረ። እዛ ውስጥ ተሳትፌ እግዚአብሔር ባቀበለኝ መልኩ ወደ ቅኔ ቤት ሄድኩኝ። ቅኔ ቤት በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ከአንድም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን
የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙ ሁሉ ዛሬም ነገም ቀኝ እጄም ሆነ ሕይወቴ ቅድስት ቤተ ክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ ነው የምታዩኝ። በተለያየ ላይ እንደው አገልግሎቱን ስታዩ ምንድን ነው የሚል አለ፣ ጠያቂ አለ፣ ኮሜንት የሚያደርግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተ ክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ አልነሳም። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድን ነው? የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት ይህ እንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይህን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት እና መሆኗን ይህን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ወደ አርሲ ክፍለ ሀገር እግዚአብሔር በመራኝ መጣሁኝ። ኢቴያ ደብረ ታቦር ቅዱስ እግዚአብሔር ቤተ ክርስቲያን ተቀጥሬ ልጆች እያስተማርኩ ዘመናዊ ትምህርትም ያው እንደ እግዚአብሔር ፈቃድ እስከ 9 እና 10 ሞክሬ ከዚህ የበለጠ ትውፊታዊን በጠበቀ መልኩ ለማገልገል ምኞቴም ነው ሐሳቤም ነው። ወላዲተ አምላክ ተርዳይ ብዬ እማጸናለሁ። ሊቃውንት በእውነት ይሄን ኮሜንት የምታዩት ሁሉ ያው ከነፈ ርግብ ከመጀመሪያም ጊዜ የአገልግሎት ሰው ነኝ። የሌላ ኦርቶዶክሳውያን እንዳታዩት። ዛሬም ነገም ይሄ ስጦታዬ ከእግዚአብሔር የተሰጠኝ ስለሆነ ሀብተ መምህራን የተሰጠኝ ስለሆነ ያንን ትውፊታውን በጠበቀ መልኩ ለማገልገል ምኞቴ ነው። በታላቁ ደብር በደብረ መድኃኒት በአሰላ ደብረ መድኃኒት መድኃኔ ዓለም ታላቁ መምህር ርዕሰ ደብር አምደ ብርሃን ሙዚዬ ናቸው። እነሱ ናቸው ወደዚህ ክፍለ ሀገርም ያመጡኝ። አሁን በእነሱም በመወያየት በመነጋገር እስካሁን ድረስ አለን። ወደፊት በእውነት እንደው እግዚአብሔር ብሎ መፈልገው ቤተ ክርስቲያንን ከዚህም በላይ ትውፊቱን በጠበቀ መልኩ ለማገልገል ሐሳቤም ነው ምኞቴም ነው። የምታዩ ሁሉ በላይፍ በኮሜንት በተለያየ ድረገጾች ላይ የምታዩኝ መላከ ታቦር ከነፈ ርግብ እባላለሁ። ዛሬም ነገም ከሊቃውንቱ ጋር ቤተ ክርስቲያንን ጠብቄ አገልግሌ መሰረታዊ ወጥዬ ለማለፍ ነው። ሰው መቼስ ለዘላለም አይኖርም፣ ባለ ዘመኑ ነው የሚያገለግለው። ይህን ይመስላል። ይህን በማስመልከት ዛሬም ነገም በምትፈልጉኝ ያለውን ነገር እኔ ዝግጁ ነኝ። ከዚህ ከሌላ ውጪ ትምክህትም የለኝም። ትምክህቴ ቅድስት ቤተክርስቲያን ናት። አመሰግናለሁ። እግዚአብሔር ኢትዮጵያን ይጠብቅ። እግዚአብሔር ሰላሙን ያምጣልን። ቤተ ክርስቲያናችንን ከዚህ በላይ አገልግለን ህዝበ ክርስቲያኑን በእውነት በኦርቶዶክስ ሃይማኖት አጽንቶ እየጠበቀ እግዚአብሔር እንዳሻግርልን ምኞቴ ነው። አመሰግናለሁ። እውነት ለመናገር ከዚህ በፊትም በመጀመሪያ ጊዜ ሰው ነበር ያሳየኝ ቪዲዮውን። ባየኋቸው ቀን ደንግጬ ነበረ። ነገሮችን ግን በደነገጥክ ሰዓት ወይም ባየ ሰዓት ለምን ብለህ በውሳኔ ከመወሰን በፊት መመርመር ያስፈልጋል። ሐዋርያው ቅዱስ ጳውሎስ እንግዲህ ሁሉንም መርምሩ እንዳለ መርምሩና የሚሆነውን ተቀብላችሁ ያዙ ባለው መሰረት ወደ መመርመሩ ሲሄድ በተደጋጋሚ ያየኋቸው እኒህ አባት ከየዋህነት በስተቀር ብዙ ችግር ያለባቸው መስሎም አልታየኝም። ይህንን ነገር ግን ጥርት አድርጎ እንዲያሳየኝ አድርጓል ቃለ ምልልሳቸው ማለት ነው። ማህሌታዊ ኖት በጣም በደስታና በሐሴት ነው እኛ ሲያገለግሉ ያየ ነውና፣ ነገር ግን አሸባሸቦትንና
የምስጋና መንገዶትን ሰዎች ባልተገባ መልኩ ተረድተውታል። ባልተገባ መልኩ አንዳንዶች ከሌሎች ከመናፍስት አሰራር ጋርም ሊያገናኙት ሞክረዋል እና አሁን እቺን ሀሳብ እንዴት ይገልጹታል? እርሱስ እንዴት ነው ሲያመሰግኑ ያሉትን ተመስጦ ምን ይመስላል የሚለውን ነገር ለተመልካቾች ያብራሩ ባጭሩ። አመሰግናለሁ። እንግዲህ የሰው ልጅ ልብንና ኩላሊትን መርምሮ የሚያውቅ እግዚአብሔር ነው። ሰው መቼም እስካለው ድረስ በላዩ ይታያል፣ ውስጡን አዋቂ እግዚአብሔር ነው። ይህን አይነት ሀሳብ ያላቸው ምናልባት አሁን በዚሁ ነው የምነግራቸው። እኔ ቤተክርስቲያን ልጅ ነኝ። እኔ ያው ቅድም እንዳልኳቸው ሀብተ መምህራን በተሰጠኝ ጸጋ ነው። ነገር ግን ደግሞ ይሄ እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁ፣ አገለግላለሁ። ስለዚህ ይሄንን ምናልባት እንግዲህ ያው ሰው እንቅስቃሴ ነው በተመስጦ ያው አገልግሎት በመውደዴ በእንቅስቃሴ ነው እንጂ በሌላ ላይ ምንም እንደሌለብኝ ይህ ቅድስት ቤተክርስቲያን ምስክሬ ናት። አሁንም ይህ አይነት አስተሳሰብ ያላቸው እንዲመለሱ እኔ የቁርጥ የቤተክርስቲያን ልጅ ብሆን ልጅ ሆኜ እንዳለሁና ወደፊትም አስተካክዬ እንደምሰራ በእውነት ላስገነዝብ እወዳለሁ እና እንግዲህ ያው የተመስጦ ሳገለግል ደስ ይለኛል እኔ እንጂ የሌላ አመለካከት የሌላ እንትን ቁርኝነት የለብኝም። በዚህ ሀቅ ኃይለ መስቀሉ እጄ ላይ ነው ያለው። ዛሬም ነገም የቤተ ክርስቲያን አምላክ ከሁላችን ጋር ይሁን። አመሰግናለሁ። በስተመጨረሻም እንግዲህ እኔ መልእክት ነገሮችን ሁሉ ባየን ሰዓት ከምንፈርድ ይልቅ ግራ ቀኝ ብለን መመዘን፣ መረጃዎችን መሰብሰብ፣ ጠለቅ ብለን ማየት ማስተዋል ያስፈልጋል እንደ ክርስትና። በእሳቸውም በኩል እንግዲህ ስህተት ካለ ህዝበ ክርስቲያንን እንዲሁ የሚያስትብኝ መስሎ ከታየ እኔ ከልቤ ነው እንጂ የማገለግለው የሚያስት ሆኖ ከታየ አስተካክላለሁ ብለዋል። ይሄ የቅንነት ከታች ጀምሮ በየኔታ ቤት ተምረው እውቀት ያዳበሩና መልካም ስነ ምግባር ያላቸው መሆኑን ያሳያል። አባታችን በረከቱ ይደርብን ብለናል። ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። ኦርቶዶክስ አመንታ አማራ ሚት በሃይማኖት ቀልድ የለም። ሃይማኖት እንደ አይናችን የምናያት። አንዳንድ ሰዎች የኦርቶዶክስን እምነት ወይም የኦርቶዶክስን ሃይማኖት በቀጥታ ከአማራው ጋር ለጥፎ ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። አይደለም፣ አትሳሳቱ። ኦርቶዶክስ የአማራ ሃይማኖት አይደለችም። የሀገራችን መጥፎ ፖለቲካ ነው ይሄ። ይህችን ሃይማኖት የመሰረታት የቆረቆራት ራሱ ክርስቶስ እንጂ አማራ አይደለም። ልክ እንደ ኦሮሚያው ልክ እንደ ደቡቡ አንድ የአማራ ተወላጅ አማራ ክልል ቤተክርስቲያን ሄዶ ነው ስርዓተ ጥምቀት የሚቀበለው። አያስኬድም እንዲህ አይነቱ ፍልስፍና። ይሄ የወረደ የወደቀ አስተሳሰብ ነው። እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይተባችንን አንበጥስም በማለት ክርስትናዬን ትቼ ክርስቶስን ትቼ አልሄድም በማለት ኦርቶዶክሲን አመንታ አማራ ሚት መቃባ ኢልማ አፉረ ቁልቁሉ ዋቀ ቶኪቸ ጀኔቱ ጩበ ምነመሌ አማራ ተውዳፍ ዮኪ ጉራጌ ተውዳፍ ዮኪን ሞ ኦሮሙማ ኬኛ ገዲሱዳፍ ጀነሚቴን ጩበም ሁበዳ ኬሰቱ ደርገጎን ረኪነ ጉዳኖፍ ኬሳ ቀብ አስት ተጃጅላ መነ ዋቀዮት
asitti faarfat gaafa si baatee moo magaala geessu achimuun jijjiiramtee nama biraa taat hin ta'u amantiin kan samiirraati siyaasni kan biyya lafaati siyaasni lubbuu keen fayyisu obboleessa koo warri siyaasa gaggeessan danuun isaanii biyyootti gadi deebi'aniiru dhiisanii deemaniiru jaarraa lama sadi dura warri jiran har'a deebi'anii biyya kana abboomuu hin danda'an dhiisan deeman amma naafatii situ jira keessattuu bara kana keessatti hubadhaa dargaggoonni obboloonni koo hin dogoggoriinaa addunyaa wajjin hin raafamiinaa barachuu jechuun mormi kan namaa kenname asis garagalanii ilaaluuf malee kallattiidhaan deemuuf yoo ta'e immoo gaariinuu gaadha gaariin akka inni duubaa fuulduratti hin jenne ija isaa fuuldura akkas godhuuf mi jira biyya kana yoo asii fasilaale rakkoo fidaa jechaadha wareeruu danda'a jechaadha ati gaarii miti nama kiristoosiin kan uumamte mucaa namaatiin kanaaf ati naannoftee kitaabolee ilaaluudhaan kitaabolee dubbisuudhaan waa'ee amantaa kee akka sirriitti gadi fageenyaan hubattu macaafni qulqulluu siif barraa'ee obboleessa koo obboleettii koo kanaaf waa'ee amantaa irratti qoosaan hin jiru ortodoksiin kan eenyuuti yoo jettan kan ijoollee addaa maraati malee raashiyaa ta'anii ortodoksonni jiru biyya alaa keessoo baatanii ilaaltan kiristaanonni raashiyaan jiru kiristaanonni arman jiru kiristaanonni gibxii kooptikiin jiru kiristaanonni eertiraa jiru kiristaanonni danuun isaanii jiru maarree kun hundumtu amaara jechaadha miiti siyaasa biyya keenyaati kun አንተ ዛሬ በጊዜ መጣ ጎቢዛ ራለ መፍራ እናንተ ምን ረጩጨዋ ስትንከባ ምንድን ነው አርጎ ወዮ ጅቦ ወዮ ሙስሊም እንኳን ደልታለ ጭራሽ እንቅልፎን ትተኛለች ምን ይባላል አሁን ተነስቼ ያርገ ብረጋግጥ ምን ታመጣል እንኳን ደልታለ ትለኛለህ እንቅልፎን ይተኛች ለዛው እንኳን በጊዜ መጣ ማለት እንኳን መጣ